ለስንት ጊዜ የጠበኩትን ገላ ዛሬ እኔ ላደርገው ነው። አታሳፍረኛ። ምን እንዲህ ይባላል? ወንድሜ ከዓመት በኋላ ከስር ተፈቶ ጓደኛ ወደኔ ይዞት እየመጣ ነው። ደስ ይላል። አልገባህም? ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ ይችላል። አሳያለሁ። አሁን በደንብ ያስታጥቃል። ወፈርኩ ብሎ ነው አስተንፍሶ ሊታባቱ ታጨርሻለሁ። ወደ ምያልሽልኝ አባቱ ነበር ያለው። ኧረ ሰላ እሺ ይሻላል ነበር። ተይ መጣች። ድንች ቢነፋፋ በሹካ ይነሳል። ኧረ አፈላልሽ ይሻል ነበር። አዎ ሰላም ምርጥያንስ እንዴት ናችሁ? የትመነኝ እንኳን ወደ ቻናሉ በድጋሚ የመጣችሁ ለማኑ ሉፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ሄሎ ሰላም፣ እንዴት ነህ? ፒስ ነው አለሁ። አንድ ነገር ላወራሽ ነበር። ምን ነው ሚኪ? ይኸውልሽ ጓደኛሽ እንደምታስቢያት አይነት ሴት አይደለችም። ጓደኛዬን እየሰደብካት እንዳይሆን። ቆይ አንዴ። ምን እኔን የምትሰርበኝ ነው? መች ሰደበ? ማናችሁ ሰደበ? ከፈለግሽ ማክሰኞ ከሰዓተኛ ክፍል ተቀጣጥሯል። ሁሉንም ነገር እዛ መተሽ ማየት ትችያለሽ። ማክሰኞ ስትመጣ የሆነ ከሌላ ወንድ ጋር ምናምን ወይ እየሰደበቻት እሷን ምናምን ነው። እሺ ፓርትቱ መፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። ወንዝ ላይ ለቀቁ ፓርትቱ ብላችሁ እንዳጽፉ። አንቺ ምን ሆነሽ ነው? አንተ ስጠብቅ ነው ያዞረኝ። ማን አባቱ ነው ያዞረሽ? እስከመጣ እንኳን ብቻሽን መጠበቅ አቅቶሽ ነው ከሌላ ወንድ ጋር የምትዞሪው? አንተ ከላ ማጥፋት ስራ የለህም? ማጥፋትማ የአባትሽ ስራ ነው ማለት መብራት ላይ አይደል እንዴ የሚሰራው? አይሽዋ በቃት እንጂም ከገባው እኮ ለቀኔ እኮ ነው ሰርፕራይዝ ላድርግሽ ብዬ እኮ ነው። ለዛ ነው በቦዴ መጣ። በል እንዳትከተለኝ። ለምንድን ነው ግን ይሄ ልጅ ሁሉንም ነገር ሊትራሊ የሚቀበለው? ግን ኧረ በጣም የሚከብድ ሰው ነው። የመጀመሪያ ቀን ጂም ስትገባ ጣፍቶት እኮ ነው እስካሁን። እሷ ምን አስበህ ነው? ቆይ ለጥንካሬ ለስትሬንግዝ እኮ ነው እንደዚህ እንድታነሳው። እሷ አይቷል። በጣም አብሰልስሎ የቀላሉን መንገድ እየተጠቀመ እኮ ነው። ለምንድን ነው እንደዚህ ፕሪሚቲቭ የምትሆኑት? ሆናን እያለ መጣልሽ ማቲ። አቤት። ደህና ነኝ እኔ ፍቅር። ደህና ነኝ። ትናንት አግኝተሽኛል ነበር እንዴ? እንዴ እና አሁን እኮ ሌላ ቀን ነው። እና ሌላ ቀን እንዴት ነኝ? ደህና ነኝ አትልም እንዴ? አዎ አልኩሽ እኮ። ለምን ነው የምትላጣው? ይመስለኛል ሰው እንዳይፈርታል። በቃ ቻው፣ እወዳለሁ። እሺ ቻው። ወይኔ እኔ እኮ ሲንግል እኮ ነኝ። አሁን እንደዚህ ወንድ ልጅ እንደዚህ ሲኮራ ማየት ለእኔ በቃ አምባ እኮ ነው የሚለኝ። ወይኔ ጉድ። ለማንኛውም ፓርትቱ የምትፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። አንተ ምን አባ ነው ስልክ ማታነሳው? የወደቀ ስላላገኘው ነው ማላነሳው። አንተ ማታገባኝ ከሆነ አሜሪካ ካለፈ ሽማግሌ ከላከልሽ የቀር አይፎን አይልክልሽም እንዴ? አሁን ከተሰርደሽ ሽማግሌ ላካል። ምን አይነት ተንቆ ነው አንቺ ዘመድሽ? ለቀኝ ወደዛ መቼ የምትነቃው? ቅድም ነቅቼ አይደል እንደ መጣሁ ወይስ በእንቅልፍ ልቤ የመጣው መስሎሽ ነው? አሁን እንደዚህ አይነት ሰው አግብተሽ እድሜ ዘመንሽን ከምትቃጠይ አሜሪካ ተጋብተሽ እዛው ብትኖር ይሻልሻል። አሁን ይኸው ቸልቴ ሊጫወቱ ነው። አቺ ያምሻል እንዴ? ምን ሆንክ? ሶሪ እንደማለት ካንቺን ብሶ ትቆጫለሽ እንዴ? መች ተቆጣች? ምን አገባኝ እኔ? ይመለከተኛል? ምን አይነት ቀበጥ ነሽ በእናታችሁ? እኔ እንደውም ሮማንሱን የጠበቅኩት የሆነ አንድ ላይ እንዲያነሱት ነው ወረቀቱን ነው። ምን ብዬ ነው የምሰጠው? ቆይ ባልሰራላት እኔ ሷት ይሉ ጀት ስራና ተጫወተበት። የለ ደርሱ ነው እንደ ኃይለኛ ተማሪ መልክ የምትሰራው። ታሌባ ያት ሃይ ሰላም። ማነች? እኛ ቤት አዲስ ተከራይ ናት። አጅሬን ቀለቀለ መጣው
አዎ እንዴ አቤት ቆንጂዬ ነሽ። አሲዛችሁ ነው? ስልኬን አልሰጠህም አትልፋ። ለምን እንደመጣው አልነገርኩሽም። ወንድ አይደለ? ፍላጎትህ ከሴት አያልፍም። ቆይ ማን ነው እንደዚህ ጎዳሽ? አንዱ መንገደኛ። ከቁጣ ስታፈቅሪ የሚያምርብሽ ይመስለኛል። እንዳይረፍድብኝ ልሂድ። ከኔ ጋር አታረፍጂም። ባይሆን ልሸኝሽ። አድራሽ እንጂ ሸኛ አልወድም። ቆንጆን ባየው ሸጋን አድራሽ እንጂ ሸኛ አልፈልግም። የሶስት ወር ፍቅር ሳይሆን የትዳር ፍቅር የምፈልገው። ታዲያ እኮ እንተረጉማለን እኮ እኛ። እድል ብትሰጪው ወሳኝ ነገር ነው። እድል ብትሰጪው አሪፍ ይመስለኛል። እኔ ምን ታስባላችሁ እናንተ? እኔ ፍቅር ሽንት ቤት ደርሼ መጣሁ። በቃ እንደ ቀልድ የጀመርከው ነገር አመረርከው? ኧረ ተወኝ። ለመደበሪያ ብዬ ገብቼ ይኸው አፈቀርኩ ብላ ይኸው እየተጨማለቀች ነው። ቀላል ነው። ታዲያ ለምን እንለያ አትላትም? አግኝቼ ነው ሰው ይላትም ብዬ እንጂ። ልብ ከኔ ከሌለ አብራሂም ብትሆንም የለ። እንዴት ሰማሽው? እንዴት ሰማሽው? አትከተላትም እንዴ? ለውጥ አያመጣም። አንተማ በአጋጣሚ ልብህን አገኘ። አጋጣሚ ያመጣውን አጋጣሚ ከወሰደው ምን ይባላል? ተመስገን። አንድ ድራፍት ኧረ አንድ ይጨመር። ኧረ ቀለል አድርገው። ሰው ሲለያይ ምናምን የሆነ ፈርዘር ሪያክት ራሱ አያደርግም። ኧረ እነዚህ ልጆች በቃ ይመስለኛል በጣም ብዙ ጊዜ አንድ ላይ ስትሆንና ስትለያይ ትለምደዋለህ መሰለኝ። እንደዚህ አይነቱን ነው እሺ የምፈልገው። 30,000 ብር ብቻ እኮ ነው። 30,000 ብር ከየት ይመጣል? አንተ ለገርልፍሬንድ አትሆንም እንዴ? የኔ ቦይፍሬንድ እኮ ነው ይሄንን የገዛልኝ። ያንቺ ቦይፍሬንድ ሊሞት አንድ ሐሙስ ቀረውና እኔ ታዲያ ልጅነቴን አሉ ምን አልክ? እገዛልሻለሁ። ልጄ ዘረፉኝ። ሹገር ነው ጋሼ። ምንድነው? ማን የዘረፉት? መኪናዬን፣ ብሬን፣ ስልኬን ዘረፉኝ። ጋሼ እኔ እያለሁ ምንም አይጎልቦትም። ይሄው ስልክም መኪናም ይሄው ብርም እዚህ ውስጥ አለሽ። እንዳለ ሰጣቸው። ሂማኒሪስ በአባት ትጨክናል። አንቺ አባትሽ በሚሆኑ ቦይፍሬንድ ትጨክኛለሽ። አጨክኝም። እገዛላታለሁ። ጋሼ አሁንም እንዳይዘርፉት ኑ ልሸኙት። በቃ እመጣለሁ ሲል ምን አይነት አጋጣሚ ነው? ሄዱ። አንተ ጋሼ ሰራንላቸው። ጋሼ ይቀበሩኝ። መታወቻ ተዘርፌያለሁ ነው የሚሉ ሁማን ሄር ግዛልኝ ስላለች ነው። እሺ ይሄው እኔ ከሷ በፊት እኮ አይቸግረኝም ነበር። አሁንም ግን ሀብታም ሆናለሁ። ኧረ ቀልድ። ሁማን ሄር ግዛ እንዳትባል ነው የተዘረፈ አባት የሚረዳው። ኧረ ለምንድን ነው ግን ሴቶች እንደዚህ ብላችሁ ፍቅረኛችሁን የምታስጨንቁት? በገዛ እጃችሁ እንዲዋሹ ታደርጓቸዋላችሁ። ይሄው ይወደኛል ብለሽ የምትጨቀጭቂኝ ባልሽ ይሄው ከእህትሽ ጋር በአደባባይ ራሳችሁን ቻሉ። ጥፋተኛ ነበርኩ ማለት? ኧረ እህቴ እንደምታስበው አይደለም። እማስበው የነበረውም አንቺ እህቴ፣ እሱ በቅርብ ያገባኛል ብዬ የማስበው ባሌ ነበር። የኔ ፍቅር እንደምወድሽ ታውቂያለሽ። የምር እንደምታስበው አይደለም። ዝም በይ። እንዴት ነው ታዲያ? እህቴ እኔን አታምኚኝ? ዝም በይ አንቺ። ጓደኞቹ ሁሉ አግብተው ቀለበት ስጠብቅ አንተ ከእህቴ ጋር ሆነህ ሁለቴ ገደልከኝ። አንተ ያማከርከኝን አድርገው እንጂ አሁንና እንደዚህ መንገድ ላይ አላሰብኩትም ነበር። እንዴ እናትሽ አበደርኩሽን ገንዘብ ብቻ ስጪ። ራስሽ በዝብዘሽን ቀለበት እየጠበቅሽ ነው። ጋር ሄልፕ ወይ ደረገው። አንተ ጤነኛ ነህ? እኔ እኮ ካሌብ ነኝ ባልሽ። ኧረ ሲጀምርሳ እየተሳሳሙ አግኝተው እንዴት ነው ፕሮፖዝ እንዲያረጋት ኤክስፔክት የምታደርገው? ብሩን ደግሞ መልሽለት። ተበድሮ መተው ምንድን ነው? ሄጃለሁ። እሺ ቻው። እየሄድኩ ነው። ገባኝ። ሂድ፣ ችግር የለውም ሂድ። ሂድ እንጂ ልወጣ ነው። ገብቶሻል? አትፈራማ? ምንም አያስፈራማ። መሄድ ፈልጋል። እንደ ሌላ ጊዜ ማይንድ ጌምሽን ተጫውተሽ ምቀርቡ መስሎሽ? ይሄ ነው መቅረት። እየጠበቅሽ ያለው ሰው አለ? መጣ ማለት ነው። ወንድ ነው። አሁን ይቀራል። ሲወጣ ነው የመጣው። በጣም መልካም እንጫወታለን። እንዴት ሆኒ እንጂ ቁጭ እየሄደ ነው ሳደውል መጣ። ምን ነው እየተጫወትን ባክና ኳስ ባልየው አብራችሁ እንዲቀመጥ ከፈለጋችሁ ይሄን ቴክኒክ መጠቀም ነው። በቃ ሌላ ወንድ ቤት ውስጥ ከመጣ ምን ያደርጋሉ የሚለው ሐሳብ ስለሚገባው ቤት ውስጥ ጋቢውን ለብሶ ቁጭ ነው የሚልልሽ። ብላ እንጂ ከወንድ ጋር ሆና ያረዳል ማለት እየተጠቀቀሳችሁ ነው። ኧረ ናንተ ተነስ፣ ና እዚሁ ተቀመጠ። አጭበርባሪ ምን እያደረክ ነው? ያው በግልጽ አውሩ እዚህ አንተ ካሌብ ተይው በቃ ሂድ። ያማል እንዴ? ሄሎ መጣሁ። እሺ
ስሚ የተሰጠውን ሽሮ አስገባሽው? ዝናብ እየመጣ ነው። ተተዋት ሄድኩ ወጣኝ መጣው። እሺ አንዴ ሄሎ ይዙ ጉድ ውስጥ ነኝ። በመጀመሪያ ቀናችን ያላዘዘችው ምግብ የለም። ናና ጥቀሳት በቃ እኔ ቺታ አረገች ብዬ ጥያት ሄዳለሁ። በመጀመሪያ ቀን ያን ሁላ ምግብ ታዛለች እንዴ? ይሁን ሂሳብ ላለመክፈል የተጠቀማችሁ ቴክኒክ ነው። ጓደኛና ጓደኛ እኮ በቃ ካለበት ሜስ ለመውጣት የማያረገው ጥረት የለም። ስንት መንገድ ላይ እንደሚጓዙ እንግዲህ አመሻለሁ፣ አጠብቂኝ፣ ተታላለሁ ምናምን። እሺ ሂድ። ጨዋታሽ ገብቶኛል። ታውቂያለሽ ዮኒ ምናምን የሚመጣ መስሎሽ ከሆነ ዮኒ ራሱ ከኔ ጋር ነው ሄደና ትንሽ ታቆምሻለህ ነው። እሺ ሂድ ሂድ እኮ ነው። እኮ ምንም አላልኩም። ዛሬ ሊሳካለት ነው፣ ሊወጣ ነው። ታብዩ ባይ ሂድ ሄዳለሁ። የታለች ድልዬ? ምን ሄድበት ቦታ አለ? እድል አልተዘጋጀችም። ምን መዘግ ወዴት አልገባኝም። ምን ሄድበት ቦታ አለ? እድል ከባልሽ ውጪ እንዲለብሰሽ ጨምላቅ ምንም የትም አንሄድም። አብረን እንሆናለን። ገብተን ማለት ነው የፍቅር ጊዜ እናሳልፋለን። ሰውዬ በቃ መቼም ነው የማይወጣው። ሁሉ ጊዜ እሱን ለማስቀረት የማታደርገው ጥረት የላትም። እኔ ቆንጆ ወይ ሆነ ምን መሰለሽ ይሄ ጓደኛዬ ማለት ነው ሊሄድ ነው ሊበር ነውና ዛሬ ቃት ሰብስበን ልንሸኘው ነውና እባክሽ በቃ ሄጄ ልምጣሽ። በቃ አይ አትበይ አትበሽ አይባል። እሺ እሺ ጎሽ ሂድ ሂድ ራሱ እንድትወል አልፈልግም። በቃ ሂድ ግን ብርድ አለ። እሺ ተጠንቀቅ፣ አትጨነቅ። ይኸውልህ ቶሎና እራት ሰርቼ እጠብቅሃለሁ። እሺ 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 ቻው ቻው። እውነት ራሱ አልመሰለውም። ይኸው ሂድ ዛሬ ይሰራል። አንቺ በጣም እኮ ብትገርሚ እንዴ! ምን ነው አባ ወደ ቤቴ ነው ወደ ቤቴ ነው። ቆይ አንዴ እደውልልሻለሁ። ምን ነው ይሄ ሰው ቤት ያሟል ላይ አንተርቀቀኝ። ምን ይላል ነው እናቶች እሷ ጋር የሚገባ መስሎት እኮ ነው። አይ ተውኩት። ቀይ ጥርግ ይበል። አንቺ ጋር ማሳለፍ ነው ፈልገው። ምን ሆነ ነው? ቆይ እንደዚህ የምጠረጥራት ሴትዮዋን እንደዚህ እኮ ተጠርጣሪ ከኖረ እኮ አታስጥላትም እኮ የፈለገ ብትጠነቀቅ። ለምንድን ነበር የቤት ስራ አልሰራም? ማሰራት የቤት ስራ ምን ችግር አለው? ማሰራት ገንዘብን ከፍል እንዴ? ምን ትምህርት ቤት ነው ደግሞ? ወንድ ነው ታሳይኛል። Would you dance if I asked you to dance? ተማዩ ሽር ስልክሽ ሰጪ እንትን ነው ካረ በጥፊ መታው። ዘመር እኮ ልጆችን ያረጋል። ቆንጆ ለመጥበስ ፈልጎ አንተ ወላጁ ነው መጥቶ በጥፊ። ይሄ መልእክት ለተማሪዎች ነው። ቆንጆ ከሆነች አስተማሪያችሁ የፈለገ ብትጨቁናችሁ ራሱ እናታችሁን እንጂ አባታችሁን ይዛችሁ መምጣት የለበት። በውበቷ ይወድቃል። ከዛ እናንተን ነው መልሶ ይመታችሁ። እወድሻለሁ እሙዬ የሚለውን ትተህ እማዬ በለው። እሺ ሰርዘው ከቺኩ ጋር ሲጣላ አንተ ናክቶ ቆታቻው እኮ ነው ሱሪን ከፍ አድርግ። ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ፣ ሰውም ዝቅ ማድረግ አሳያለሁ። እሺ አሁን በደንብ ያስታጥቃል። ወፈርኩ ብሎ ነው አስተንፍሶ ለታባቱ ታጨርሻለሁ። ወደ እምያልሽልኝ አባቱ ነበር ያለው። ኧረ ሰላ እሺ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹካ ይነሳል። ኧረ አፈላጊ ይሻል ነበር። አዎ ሻኛው ነፋኝ ጥፊ አልበቃ ብሎሽ አሁን ወደ ሰማይ ቤት ተላክሽ። ሰላም ጋሽ፣ ዛሬ ባዲሽ ቪዲዮ እሺ፣ ዛሬ ሪቪው አድርገ የማዘር ማሾ ነው። ይሄን ይመስላል ማሾ። ማሾ ምንድን ነው? እኔ ማሾ አላውቅም። ጀለስ በቃ ሰሞኑን ነው እየሾፍኳት ያለሁት። ምትበላው አበላል እንዴት ነው? እንዴት ምን አይነት ደግናት ነው ያለህ? የኔ ጥያቄ ምን አይነት ደግናት ነው ያለህ? በቃ
ጸዴ ምግብ ነው በቃ ምሰጠው ምለግሰው። አንቺ ግን እንዳበላልሽ አይደለሽም። በቃ መወፈር ይጠይቃል። እንዲ አሁን ማሾ ምንድነው? እሺ አሁን ዛሬ የምበየው ምግብ ምን እሺ ነው? እኔ እናቴ አሁን እንደዚህ ብትንከባከበኝ አሁን እናቴ እንዳንተ ሳትንከባከበኝ ነው ራሱ ትንሽ እንደዚህ ወፈርኩት። ያራዳ ልጅ እንዳንተ ደግሞ በየቀኑ እንደዚህ አይነተኛ ቀልዴን ሰምቶት ነው መሰለኝ እየሳቀ ያለው። በጣም አሪፍ ጣዕም ያለው ነው የሚመስለው ምግቡ። በቃ አበላልሽ ያስታውቃል። ማሾ ነገ ምን አለበት አሰራሩን እሺ ቢያንስ ኢንቦክስ ላይ ጻፍልኝ። እንዲ ቲማቲሙን እንደዚህ አርገህ ምናምን በለህ። የዛሬው ቪዲዮ ይመስል ነበር። ከ10 ሰጥተናል። የመጀመሪያ ጊዜ ስለሆነ የቀመስኩት በጣም ተመችቶኛል። ይመቻችሁ። አንተም ለመጀመሪያ ጊዜ ነው የቀመስከው። ይሄም ምግብ 10 ከ10 እንደሰጠኸው እኮ ከአፍህ ሳትናገር አበላለህ ራሱ ያስታውቃል። ይሄ ልጅ በዚህ 15 ቀን ውስጥ 100,000 መግባት አለበት። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ። የልጁን አካውንት ከስር ሜንሽን አድርጌላችኋለሁ። እየገባችሁ ፎሎ አጫውቱት። ያረዳ ልጆች ጋማ ተባሳዳጆች ማህበር እሊ ቡና ተጣጣ ግን የቡጣ ማህበር አለ ብትመስለው የዘንድሮ ማህበር የቡጣ ቡና ጠጮች ማህበር እንደሆነ እንዴ ጠማ ግን በጣም እየበዛ ነው። የእርጎ ጠጮች ማህበር ምናምን የአይፎን ጠጮች ማን አይፎን ጠጮች ግሪሶች ተቆጣጣ ግሪሶ ነው እንደሚባለው ማህበር ምን ተሰባሰቡ ለማለት ነው። እንዴት ምክራት ፈልስፉ ምን ፈልስፉ ገአማ ምን ደሞ መጣ ጋማ ገንዘብ አሳዳጆች ማህበር ገንዘብ ያ ዋናው ብር ነው። አልሰራበት አዲሱ የሱዘፈና አቤት አንተ ኧረ ምን አይነት ፋሚሊ ነው? ከእንደዚህ አይነት ፋሚሊ ጋር የምታሳልፈው ምሽት አስቦ በቃ እንደዚህ አይነት ቺል አባት ካለ ምን ትፈልጋለህ? ግን ቡጣማም ሆነ ምን የተፈለገ ማህበር ከገንዘብ አሳዳጆች ማህበር የሚበልጥ አይመስለኝም። ለምን? ገንዘብ ሁሉንም ነገር ስለሚገዛ ማለት ነው። ለስንት ጊዜ የጠበቅኩትን ገላ ዛሬ እኔ ላደርገው ነው። አታሳፍረኛ። እንዲህ ይባላል። ወንድሜ ከዓመት በኋላ ከስር ተፈቶ ጓደኛው ወደኔ ይዞት እየመጣ ነው። ደስ ይላል። አልገባህም? የታሰረው ሱዳን ውስጥ አደገኛ ወንጀለኞች የሚታሰሩበት ሲኦል የሆነ ቲቪ እንኳን የሌለበት እስር ቤት ውስጥ ነበር። ለሱ ቻለም ከዓመት በፊት እንደነበረችው ነች። እና ምንድነው ችግሩ? ችግሩማ ሱዳን ታላቅ እህቴን ድንገት ሊጠይቃት ሄዶ ከወንድ ጋር ስላገኛት ነበር ወንዱን ገሎ የታሰረው። ለምን? ከምታስበው ላገኝ ያስቸገረ ፍንዳታ ነበር። እህቶቼ እኔ ከመመርጥላቸው ወንድ ውጪ ሌላ ወንድ ካፈቀሩ ወንዶቹን ገላቸዋለሁ ነው የሚለው። አርአይፒ ወንድም ሚቲ አድገሻል። በኋላ ፒያሳ እንገናኛለን። በቃ እረፍት አድርግና ደውልልኝ። እዚህ አካባቢ የህዝብ ስልክ አለ? ሚቲ ትደውልላለች። ቀጭኔ ቲቪ ቱር ባልሆነ ቡፌ የሚለው ቲቪ ክፈች እስቲ። የአማረ ማሞ ዜናዎች ናፍቀውኛል። አረ በህግ አምላክ ሰውዬው አማረ ማሞ። የዘንድሮ ምርጫ ፉክክሩ እንደቀጠለ ነው። ቅንጅት ማሸነፍ አለበት። አንቺ ማንን ነው የምትመርጪው? ይሄ አሪፍ ፓርቲ ነው። ፓርቲ አይደለም። ወይኔ ጉዴ! ምን ሊያደርግ ነው? ያረጋኝ ወራሽን ዘፈን ልከፍት ቴፕ ጎለጉላል እንዴ? አረባት ቋንቋ ወለደ ያርጋል ይሞታል። ቆይ እኔ ልክፈትልህ። ዋይት ሆርስ እየጠጣው ነበር ይሄን ዘፈን የምሰማው። አረ ከዛ የተሻለ ቶሎ ወደ አንተ ኦልድ ገና ድሮ ላይ ነው የቀረው። ማሴን ደውይለትና ፒያሳ ማሙድ ጋር ጠብቀኝ በይው። ወይ ፒያሳ ራዳ ፓርክ እና ፍሬንድሺፕ ፓርክ መሃል ላይ ብትገናኙ አይሻልም? የሚባል አለ። አዲሱ የፒያሳ መቀጣጠሪያ እዛ ነው። ጥሩ። በምን ዘንጭ ላገኘው? የጎሳዬን ቲሸርት የት ነው የማገኘው? አላቅም። ፊልሙ ማየት ናፍቆኛል። እስኪ ማዘር ኢንዲያ አንተ ከራይ ተሻምጪልኝ። ማዘር ኢንዲያ ምናምን ማን ነው? ፊልም አከራይ ነኝ። ማዘር ኢንዲያ ላምጣልህ። ፕሪዝን ብሬክንም አምጣልህ። አንተ ማስታክ ሳይሆን አብሮን ነው ሀክ ያደረጉት። አረ ምን አይነት ኦልድ ሰው ነው አንተ። ድሮ ላይ የቀረ ሰውዬ ማዘር ኢንዲያ ይላል።
ሰላም እንትን አለ እንዴ? ሆስፒታል ልጅ ስንት ነው? 80 ብር። እሺ አንቺ ርካሽ ቤት ነው የገባኸው? ፖስት ፒል በ80 ብር እንጂ አሁን ፖስት ፒል ሲገዛ ለምንድን ነው ግን እያሳየን ያለው ያረዳ ልጅ? ምን እያረገ ነው? ምን ልታረግ ነው? ጓደኛዬ ነገር ከአስር ደቂቃ በፊት ዋጣው። Say wallahi, bro. Say wallahi. አይ ሶሪ ሳታርጉ ፊት እንትን በል ከአስር ደቂቃ ፊት ሰሩ በል። አንተ ለምን ተወስደዋል? ኧረ በፊት ነው ወይስ በኋላ? በኋላ ፖስት ማለት በኋላ አይደለም። ኧረ ይለያል። እሺ አሁን ወጣታል እኮ ምንድን ነው የምትይው? አደነጋገጧን አይተዋል። ምንም ሴንስ እየሰጣት አይደለም። በቃ ይህን ታሪክ ቲክቶክ ላይ ተቀርጻ እንደተፖስተች ካልገባት በቀር እድሜ ዘመኗን ነው ማትረሰው። በቃ ያረዳ ልጅ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማለት በቀጣይ ቪዲዮ እስከነገናኝ ድረስ ዋላ ፒስ አውት።